ይህች ቤተክርስቲያን አሁን ዶክተር አብይ አህመድ የጎርጎራ ፕሮጀክት ሰርቶበታል። ጎርጎራ ማለት ነው። ከጎርጎራ እዚህ ከ50 ኪሎ ሜትር በላይ ርቀት አለ። ከጎርጎራ የተነሳ እሳት መጥቶ ሎዛ ማርያምን ያቃጥላት። የ700 የ800 ዓመት ታሪክ ነው ያላት። በዚህ መልኩ ተመረቀች ማለት ነው። ሎዛ ማርያም ምን እንደሆነች ልንገራችሁ። አሁን የመጣንበት ነው የጎንደር ልጅ በጠቅላላ ማለት ነው። እዚህ አካባቢ ሰው ምናምን አይደለም። አሁን የኛ ኮሚቴዎች እነ ወልዴን ጨምሮ አጠቃላይ ማህበረ እስጢፋኖስ በአጠቃላይ ሎዛን ሁሉም በእኩል መጠን ነው የሚወዳት። ጎንደር ወደ 5-6 የእመቤታችን ታቦት አለ። ጥር ማርያም ከሎዛ ውጭ ታቦት አይወጣም። ተሳስቶ ማንም ታቦት አይወጣም። ግምጃ ቤት ማርያም አለች አይደል? ፒያሳ ላይ ታቦት አይወጣም። ቁስቋም አለች ታቦት አይወጣም። ሎዛ ብቻ ነው የምትወጣው። ምክንያት ካላችሁ ምክንያት ካላችሁ ሁሉም በእኩል መጠን በከፍታ ልክ የሚወዳት የሚያከብራት ጸሎት ሰሚናት፣ ስዕለት ሰሚናት፣ ክብራን ትሬዲንግ ይባላል። አሁን ያለውን ያሰራላት የፒያሳ ልጅ ነው። እዛ ማለት ነው የፒያሳ ልጅ ነው። ማን? ሎዛ። ይሄ ብቻ አይደለም ያላት ብፁዕ ዶክተር አቡነ አረጋይን ታውቋቸዋላችሁ አይደል? የውጭ ግንኙነት መምሪያ ኃላፊ የነበሩት የተወለዱት ነው። ከሎዛ ማርያም 200 ሜትር ፊት ለፊት ነው የተወለዱት። ሊቀ ጳጳስ ያፈራች እሳቸው ማለት ደግሞ የኛ ቤት እዛ ይሄ መሀል ከተማው ላይ አይደል? እዛ አካባቢ ነው የኛ ቤት። እሳቸው ማለት ስለ እመቤታችን ቅድስት ድንግል ማርያም ሲናገሩ 40 ደቂቃ የሚያወሩ ከሆነ 40ውን ደቂቃ ነው የሚያለቅሱት።